ይሄ የምታዩት ጠቅላላ የታረሰው ሙሉም በሙሉ የአባታችን የአቡነ ሐራ ድንግል በከፊል የተመለሰው ርስታቸው ነው። እባካችሁ የአቡነ ሐራ ርስትን አስመልሱልን። ቦታው ጠቧል። አባቶች መነኮሳትና መነኮሳያ አዝነዋል። ያለንበትን ጊዜ ተናዞ ገደል ባላል እያሉ ነው አባቶች። ለዚህ እንዳለ መክፈል ህዝበ ክርስቲያኑ መንቀሳቀሻ መውጫ መግቢያ የጸበል መጠጫ አጥቶ ነበር። አሁን የምገኘው ወደ አባታችን አቡነ ሐራ ድንግል መግቢያው ገዳሙ ደጃፍ ነው። አሁን እኔ ለመናገር የምፈልገው ያሁኑን ሳይሆን ድሮ ገና በ80ዎቹ መጨረሻ አካባቢ ስመጣ እንደዚህ አልነበረም። የምታዩት ይሄ ቤቶቹ የተሰራበት ሁሉ ጫካ ነው። ይሄም ማለፊያው በጣም ትንሽ ቀጭን መንገድ ነበረ የነበረችው እና እኔ መጀመሪያ ስመጣ ከባህር ዳር እስከ ዘንዘልማ በመኪና መጥቼ ከዛ ደግሞ ከዘንዘልማ እስከ አቡነ ሐራ ድንግል በእግሬ ነው የመጣሁት እና የመጣሁትም የአባታችን የአቡነ ሐራ ድንግልን ዜና ሰምቼ ነው። ስመጣ እንደዚህ በአንድነት ገዳሙ ገና አልተመሰረተም እና አባታችንን አባ ገብረ ስላሴን መጀመሪያ ያገኘዋቸው። ከዛ ባህታዊ ታደሰ የሚባሉ አባ ታደሰ የሚባሉ ትልቅ አባት ነበሩ። በጸሎት የበረቱ እድሜ ባለጸጋ ናቸው። እሳቸው ጋር ገባሁና አንድ 3 ቀን ጸበል ተጠምቄ ጸሎተ ማርያም አድርሰውልኝ ሄድኩ ማለት ነው። ከዛ ዋናው አላማዬ ገዳሙ የሚረዳበትን ሰው መጥቶ የሚያይበትን መንገድ ነበረ ጸሎት እንዲያደርጉልኝ ያስደረኳቸው። ከዛ ግድ የለም ሂድ አንተ እግዚአብሔር ይረዳሃል፣ ህዝቡንም ይዘህ ትመጣለህ አሉኝ። ከዛ በኢያቄም ወሐና የጉዞ ማህበር ውስጥ እኔ ነኝ ያን ማህበር የመሰረትኩት። ይዤ ሰው መጣሁ ማለት ነው። ስንመጣ ግን መንገዱ የተደላደለ አይደለም። ዶማ አካፋ ይዘናል በመኪና ውስጥ። እንደገና ገዳማውያኑ ራሳቸው እንትን ዶማና አካፋ ይዘው እንዲጠብቁኝ አድርጌ ከታች ከዘንዘልማ ጀምረን ጉድጓዱን እየሞላን እየቆፈርን ጫካውን እየመነጠርን መኪናውን እዚሁ ድረስ አሁን እንደዚህ ተመቻቻ አይደለም፣ በጣም ገደል ነበርና በአስጨናቂ አካሄድ ይዘን መኪናውን መጣን። ትዝ ይለኛል ሹፌሩ ራሱ ነጋሲ ይባላል፣ ኤርትራዊ ነው። ይዘን የመጣነው መኪና ቱርቦ ነው። የመኪናው ባለቤት ደግሞ መሳለሚያ አዲስ አበባ መሳለሚያ አካባቢ ማደያ ያላቸው አባት ናቸው። እሳቸውም ኤርትራዊ ነበሩ። እንግዲህ በ94 ወደ ሀገራቸው ሲሄዱ ሁሉም ሄደዋል። ያንን ሹፌር ይዤ መጥቼ በጣም ጎበዝ ነው። እስከ በሩ ድረስ ይዞልኝ ገባ። ይሄ ደረጃ የተሰራበትም መንገድ ሁሉ ይዘነው ገባን ማለት ነው። ገዳሙ እንደደረስን ደግሞ አባ ገብረ ስላሴ ቀረቡና ይዤ የመጣሁትን ህዝብ እግር አጠቡልኝ፣ ራት አቀረቡልኝ። መጀመሪያ ግን እዚህ ስመጣ ምንድነው የሚቸግራችሁ ብያቸው ነበርና ኩባያ መጠጫ አሉኝ። እንዴ ኩባያ ውሃ መጠጫ? አዎ። ሌላ ነገር ስላቸው እሱ ነው የቸገረን፣ እሱ ሳይኖረን ሌላ እንዴት ይኖረናል አሉ። እኔ ደግሞ ሌላው ያላቸው መስሎ የነበረ ያችን ኩባያ መጠጫዋን ሰብስቤ ይዤ መጣሁ። ስመጣ በርሜልም የላቸውም። ከዛ ህዝቡን ይዤ ስመጣ ደግሞ በርሜሉን ይዤ መጣሁ ማለት ነው። ውሃ የሚያከማቹበት እንግዲህ ምንም የላቸውም ነበር። ከዛ ምእመኑን ይዤ መጣሁ። እግር አጠቡልኝ፣ ራት አቀረቡልኝ። ለካ እግር ማጠብ ውሃው ከምንጭም ከዚሁ ይቀዳል። ያበሉን ግን ምእመኑን ያበሉልኝ ለካ ራታቸው ነው። ምንም የላቸውም። ራታቸውን እነሱ ጦም አድረው ነው ንፍሮንም ዳቤውንም ለህዝቡ ይሰጡልን። ይሄን መቼ ነገሩኝ? አሁን ነው በቅርብ። ያኔ እኮ አንተ ህዝብ ይዘህ ስትመጣ እኛ ጦማችንን አድረን ነው ለምእመናኑ የሰጠን የላቸውም እንዳንባል እንደው እናስብ ስለነበረ አሉኝ። አሁን ነው ሚስጥሩን ያወጡትና አሁን ዛሬ ከአዲስ አበባ ብትመጡ ከባህር ዳር ብትመጡ የተደላደለ ነው። ከዘንዘልማ እንኳን አውቶቡስ ባጃጅ ይገባልና በእንደዚህ አይነት መልኩ ለመድረስ የቻሉት ይሄን ያህል መስዋዕትነት ከፍለው ገዳማውያን ሸማ መስራት፣ ጸበል እንደዚህ መብዛት፣ ወፍጮ መትከል፣ ሌላም ደረጃ የደረሱት ከዛ ከማጣት ምንም ከማጣት ተነስተው ነው። ግን ተስፋቸው እዚህ እንደሚደርሱ ያምኑ ስለነበረ
እግዚአብሔርን አሁን ለዚህ በቅተዋል። መንገዱም ተሰርቷል። ህዝቡ እንደፈለገው ይመጣል። እነሱም ዳቤ መጋገር ያላቸው ቦታ አላቸው። ዳቦ ይጋግራሉ። አሁን ሁሉም መነኮሳት ሴቶቹ ወደ 90 ምናምን ደርሰዋል። በአጠቃላይ ከ200 በላይ አልፈዋል። እነዚሁ መነኮሳት ሁሉ ራሳቸውን ችለው መቁነናቸው የሚወስዱት ከዛ ከባዶነት ተነስተው ስለነበረ እዚህ መድረሳቸውን እኔ እግዚአብሔርን አመሰግናለሁ። ይሄ ብቻ አይደለም። አሁን መንገዱ ተስተካክሏል። ህዝቡ መጥቷል። እንደገና ርስት በመመለሱ ደግሞ እዚህ ርስት ላይም እኔ ተላላኪያቸው በመሆኔ በጣም እድለኛ ነኝ። እንግዲህ የቀድሞውን ያነሳውበት ምክንያት ከማጣት እዚህ ይደረሳል፣ ከመስራት መንገድ የሌለውን እንደገና መንገድ ማበጀት ይቻላል የሚለውን ለማንጸባረቅ ነው። ይህንን የተቀበሉኝ አባ ገብረስላሴ ናቸው። አሁን እዚህ ገዳሙ ስለሌሉ ነው፣ ለተልኮ ወጥተዋል። እሳቸው ባሉበት ደግሞ ምን እንዳሉኝ አስረዳቸዋለሁ። ምእመናን አሁን ገዳሙ እንደፈለጋችሁ መምጣት ትችላላችሁ። ጸበል ቤት አለ፣ መኪናው ተደላሏል። ያኔውን ትዝታ ለማስታወስ ብዬ ነው። ሁላችሁ ይህንን ገዳም እንድትረዱ በእግዚአብሔር ፊት በእግዚአብሔር ስም እለምናቸዋለሁ። አመሰግናለሁ። እንግዲህ ይሄ ደረጃ እንደዚህ አምሮበት ስናየው ደስ ይላል። የዛን ጊዜ ሸለቆ ናት፣ ገደል ነው ይሄ ቦታ አይመስልም። አሁን ስናወራው ለአንድ ሰው መሄጃ እንኳን ማትበቃ ነበረችና በጣም እኔ ያንንም ስለማቅ አሁን ደግሞ ይሄ ደረጃው ተሰርቶ ህዝቡ እንደ ልቡ ሲራመድ ህመምተኛው ባልጋ የሚመጣው በቂጡ የሚንፏቀቀው የሚያነክሰው ሁሉ ያለ አንዳች ችግር ወደ ቤተ መቅደሱ ይገባል ማለት ነው። ያኔ ግን እግር ያለው እንኳን ቆሞ የሚሄደው ለመግባት በጣም ያስቸግር ነበር። በጣም ደስተኛ ነኝ አባታችን አቡነ ሐራ ድንግል እዚህ መድረሱ። ሐኪም አቡነ ሐራ ነው የመቃብሩ አፈር ሁሉንም ፈወሰው። እግረዱ ዓይን አይቷል ይህን ቅዱስ ስፍራ ለምጣሙ ሲነጣ ዕውሩ ሲበራ። የሕሙማን ሐኪም አቡነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በሙሉ እንኳን ደስ አላችሁ እላለሁ። ደግሜ እላለሁ እንኳን ደስ አላችሁ። አሁን የቆምኩበት ስፍራ ያኔ የዛሬ ዓመት ሁላችሁንም መተን በሚዲያ እባካችሁ የአቡነ ሐራ ርስትን አስመልሱልን፣ ቦታው ጠቧል፣ አባቶች መነኮሳትና መነኮሳያት አዝነዋል፣ መውጫ መግቢያ የላቸውም ብለን ባሳሰብናችሁ መሰረት ሁላችሁ ተረባርባችሁ ይሄው አሁን የቆምኩበት ከዳር እዛ ከገደሉ መልስ ወደ ላይም ስትሄዱ እንደዚህ የአባታችን የአቡነ ሐራ ድንግል በሰፊው ርስቱ ተመልሷል። እንኳን ደስ አላችሁ፣ እንኳን ደስ አለን። አባታችን ይሄው አሉ የገዳሙ አበምኔት። እንግዲህ አንዳንድ ጥያቄ ጠይቃቸዋለሁ። እናንተም በጥሞና እንድትከታተሉኝ በእግዚአብሔር ስም እለምናቸዋለሁ። አባታችን እንደምን ከረሙ? እግዚአብሔር ይመስገን። ሰላም ነው ቶይ? እግዚአብሔር ይመስገን። ገዳማችን እንዴት ነው? ገዳሙ ሰላም ነው፣ እግዚአብሔር ይመስገን። ወደ እግዚአብሔር ስትጮህበት የነበረው ጉዳይ ነው የዚህ የርስቱ ጉዳይና ርስቱ ያው እንግዲህ እርሶም ስለ ርስቱ መመለስ ገዳማውያኑ ያላቸውን ደስታ ለምእመናኑ እንዲገልጡልኝ ነበር። እሺ እንግዲህ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን በሚዲያም በተለያየ ገቢ ማሰባሰቢያ ስንጠይቀው የነበረው የዚህን እንዳለ መክፈል ህዝበ ክርስቲያኑ መንቀሳቀሻ መውጫ መግቢያ የጸበል መጠጫ አጥቶ ነበር። አሁን እንደፈለገ እየተንቀሳቀሰ በምታዩት ቦታ ይሄ ቤትም ተሰርቶላቸዋል። የምታዩት እንግዲህ የአባታችን የአቡነ ሐራ ድንግል የተመለሰው ርስታቸው
ከዛ ከቤተክርስቲያኑ ጉልላት ትዩ ወደ ላይ ወጥተን ከዛ ይሄ የምታዩት ደግሞ በተመለሰው ርስት ላይ ለጸበለተኞቹ በየጫካው ስር በየገደሉ ስር በየድንጋዩ ስር ይተኙ ለነበሩት ወዲያው ርስቱ እንደተመለሰ የተሰራ የጸበለተኛ ቤት ነው። ሁለት ትልልቅ አዳራሽ ነው። ጠጋ ብለንም ውስጡንም እናሳያችኋለን። ከዛ ይዘን ይሄ የምታዩት ትልቁ መስቀል እዛ በታይ ገደል ነው፣ ያው የገዳሙ ነው። እሱን ይዛችሁ ዳሩን ማዶ የሚታየው ሳይሆን ይሄ ጫፉ ላይ ገደል ነው። ከዚህ በታች ገደሉን ይዛችሁ ታች ደግሞ የሆኑ ትንንሽ ሰው ቆሞ የሚታያችሁ ጭምር የአባታችን የአቡነ ሀራ ድንግል ርስት የተመለሰው ነው። ይሄንን እዚህ ጋር ያለውን ሾላውን ታያላችሁ። ያው አባቶች የሚሄዱበትን አቅጣጫ ከሱ መለስ ወደ ታችም እንዲሁ ሰፊ ርስት ነው የተመለሰው። በእውነት የእናንተ ርብርብ ከቅጠል ሻጯ እስከ ላይ ያለው ነጋዴው፣ የመንግስት ሰራተኛው፣ የኔቢጤው ሁሉም ተራባሮ 50 ሳንቲም የሚያስገባለ 1 ብር የሚያስገባለ በእውነት ስላየሁ ነውና እኔ የምመሰክረው አካውንቱ ላይ 50 ሳንቲም ሲገባ ያለው 1 ብር ሲገባ ያለው 10 ብር ሲገባ ያለውና አባታችን ለአቡነ ሀራ ርስት መመለሻ ያዋጣችሁ ሁላችሁ እግዚአብሔር በቤታችሁ በረከት ያስገባ፣ ጤና ያስገባ፣ ሰላም ያስገባና ደው አገሪቱ ሰላም ሆና ሁላችሁ መታችሁ ደግሞ የተመለሰው ርስት ላይ ቆማችሁ እንድታመሰግኑ ይሁን። በጣም ደስ ብሎኛል። እኔ እናንተን በማስቸገር ከወንድሞቼ ጋር ሆኜ ከዘማሪያኑ ቲክቶከር ሰራተኞች ከኮሚቴው ከዩቲዩብ ሰራተኞች ጋር ሁሉን እያስተላለፍን ለመናችንን ካህናቱ መነኮሳቱ ሁሉም ተረባርቦ የጮኸውን ጩኸት እግዚአብሔር ሰምቶ እናንተም ሰምታችሁ ይሄን ታላቅ ርስት ስላስመለሳችሁ ደስ ብሎናል። እግዚአብሔር ለሁላችሁ ዋጋችሁን ይክፈላችሁ እላለሁ። ይሄ የምታዩት ጠቅላላ የታረሰው ሙሉም በሙሉ የአባታችን የአቡነ ሀራ ድንግል በከፊል የተመለሰው ርስታቸው ነው። እንኳን ደስ አላችሁ ለማለት እወዳለሁ። አሁን አባቶቼ እየዞሩ እያሳዩኝ ነው። ድንበሩን ተከተሉና እዩልኝ እላለሁ። የእናንተው ቦታ ነው፣ የእናንተው ርስት ነው። ሁሉንም እያያችሁ እየተከተላችሁን እንግዲህ የቦታው የአቡነ ሀራ ድንግል ነው ግን መንገድ የወጣለት ነው። ይሄ ካብ አለ። ከዚህ መለስ ወደ ታች ያለው ሙሉ በሙሉ እስከ ገደሉ የገዳሙ ቦታ ነው ማለት ነው። እየተከተላችሁን ርስቱን ጎብኙ። እንኳን ደስ አላችሁ እላለሁ። ሐኪም አቡነ ሀራ ነው የመቃብሩ አፈር ሁሉንም ፈወሰው። ቦታው ላይ ወዲህ እያልኩ ማሳያችሁ በጣም ደስተኛ ነኝ። መነኮሳቱ ሁሉ እውነት የማይመስለን ነገር በእግዚአብሔር እውነት ሆኖ አገኘ ነው ረድቶናል እግዚአብሔር እያሉ መነኮሳቱ ሁሉ ደስተኞች ናቸው። አሁን እንግዲህ ጸበለተኛው ያለ ሰቀቀን እንደፈለገው ወዲያ ወዲህ ይላል። መጸዳጃ ቤት እንስራ ቢባል መስራት ይቻላል፣ የተሰራም አለ። ማረፊያ ቤት እንስራ ቢባል ማረፊያ ቤት ተሰርቷል። አሁንም እንደገና እንስራ ቢባልም ቦታ አለና እጅግ ደስ ብሏቸዋል መነኮሳቱም። እኔም እጅግ ደስ ብሎኛል። እናንተም በጣም እጅግ ደስ ይበላችሁ እላለሁ። እኔ ከቆምኩበት ጀምሮ እንዳለ ወደ ታች ወደ ገደሉ ይሄንን ሾላውን ይዞ የአባታችን አቡነ ሀራ ርስት ነው። እንኳን ደስ አላችሁ። ሐኪም አቡነ ሀራ ነው የመቃብሩ አፈር ሁሉንም ፈወሰው። እግደዱ ዓይን አይቷል ይህን ቅዱስ ስፍራ ለምጣሙ ሲነጣ ዕውሩ ሲበራ። የሕሙማን ሐኪም አቡነ ሀራ ነው የመቃብሩ አፈር ሁሉንም
ፈወሰው። እግሬዶ ዓይን አይቷል ይህን ቅዱስ ስፍራ ለምጣሙ ሲነጣ ዕውሩ ሲበራ ያለንበትን ጊዜ ተናዞ ገደል ይባላል እያሉ ነው አባቶች። እሺ አባ ተናዞ ገደል ለምን ተባለ? ያው እንግዲህ እኛ በፊት ተናዞ ሲባል ነው የምናውቀው፣ ግን እኛ በራሳችን ስንወስደው በዚህ ብቅ ካለ ከወደቀ መመለስ ስለሌለ ኃጢያትንም ሆነ ምን ተናዞ መሄድ ነው እንደዚያ ማለት ነው። ከዚህ በታች እንግዲህ ከመስቀሉ በታች በጣም ጭው ያለ ገደል ነው። ስለዚህ አንድ ሰው ወደዚህ ከገባውን ስለማይተርፍ ወደዛ ገደል የሚሄድ ሰው ተናዞ ይሄድ ነው ስለማይተርፍ። እዚህ በፊት በዚህ አሁን ይሄ መስቀል የተሰራበት የራሱ ምክንያት አለው። ጸበልተኞች በዚህ ጸበልም ለመጠጣት ምንም በዚህ ከመጡ በገደሉ እየወደቀ ብዙ ሰው ይሞት ነበር እና ይሄ አጋንንት ነው አውቆ እየሳባቸው ምናምን ተባለ። መስቀሉን የተሰራው አጋንንት ቢያንስ ሰውን እየሳበ እንዳይጥለው ዙሪያውን ማድረግ ነው የኛ ሐሳብ መስቀል። በዚያኛው ማዙረን ይሄ ለጊዜው ግን ይሄ ተተከለ። አዚያ ወዲህ ሰው አይወድቅም። መስቀሉ ከተተከለ በኋላ ሰው ወድቆ መንፈስ ያለባቸው ወደዚህ ወድቆ እንትን አይሉ። እዚያ ወዲህ አጋንንት በመስቀሉ ተቀጠቀጠ ማለት ነው። ድሮም በመስቀሉ ነው የተቀጠቀጠው። እንግዲህ የደጅ ጸናው ቤተሰቦች መላው ሕዝበ ክርስቲያን ይሄ መስቀል አባታችን እንደነገሩን መናፍስት ያለባቸው የታመሙ ከጸበሉ ወይ አምልጠው ይመጣሉ ወይ እየሮጡ ይመጣሉ። ከዛ ወደ ገደሉ ያው መንፈስ ስለማይታይ እየገፋ ይጥላቸዋል። ከዛ አባቶች ተመካክረው ይሄ መንፈስ ስራ ነው ብለው መስቀሉን ተከሉ። ከመስቀሉ ከተተከለ በኋላ እንግዲህ ምንም የወደቀ ሰው ይሞት የለም። እንዲህ በዚህ አንጻር እንግዲህ ገደሉን ሁሉ እስከነሱ ክልል ድረስ አልፎ አልፎ መስቀል ይተከላል ብለዋል። እንግዲህ እሱን ደግሞ ሲተከል እናያለን። መልካም ቆይታ ነው። አሁን እየተዘዋወርን እርሻውን የተመለሰውን ርስት እያየን ነው። አባቶች እያስጎበኙኝ ነው። አሁን ደግሞ የተሰራውን የጸበለተኛ ቤት እናያለን። እናንተም ተከታተሉን። አሁን ያለነው እንግዲህ ቅድም በውጪ ያሳየናችሁ የአባታችን የአቡነ ሀራ ድንግል ርስት የተመለሰውን ሜዳ አሳየንተናቸዋል። ይሄ ቤት የተሰራው ለጸበለተኞች ነው። እንደምታያቸው ከተለያየ ስፍራ የመጡ ጸበለተኞች ናቸው በውስጡ ያሉት እና ትልቅ ረጅም ቤት ነው ለጸበለተኛ በዛ በተመለሰው ርስት ላይ የተሰራውና ሁላችሁ ይሄው ጸበለተኞቹ በደስታ ከጫካ ውስጥ ከድንጋይ ላይ መጠለያ ያተው ብዙ አሁን የሁሉ ህዝብ ቦታ ስለማይበቃ የግድ ጫካ ውስጥ ነበር ወይም ድንጋይ ወይ መጠለያ የሆነ ነገር ኬንዳም ሰርቶ ነበር የሚቀመጠው። እናንተ ሁላችሁ ተረባርባችሁ በረዳችሁን ገንዘብ ይሄው ርስቱ ተመልሶ እንደገና ደግሞ መጠለያው ለጸበለተኞቹ ተሰርቷል እና ሁሉም ይሄ የምታዩት ስላልተበረገ ላይ ድረስ በጣም ሰፊ አዳራሽ ነው የተሰራው በእናንተው ገንዘብ ነው ለማለት ነው። ሁላችሁ ኦርቶዶክሳውያን እንግዲህ የረዳችሁን ገንዘብ እዚህ ላይ ነው ያለውና አሁንም የሚቀረን ስራ ስላለ ቤቱ ተሰርቷል። በእንጨት ነው የተሰራው። ምርጊት ይቀራል፣ አጥር ይቀራል። እንደገና ሌሎችም ስራዎች ስላሉብን ቃል የገባችሁልንም እንደገና ርስታችሁ ተመልሶ ገንዘብ ያዋጣችሁ ሁላችሁ እንደገናም አስራታችሁን ለዚህ ገዳም ብትሰጡ መነኮሳቱን የሚያስተዳድሩበት እንደገና ጸበለተኛ የሚያስተናግዱበትን ስራ ይሰሩበታልና ቃል የገባችሁም ቃላችሁን አክብራችሁ እንድታስገቡልን ወደ አባታችን አካውንት። ስለዚህ ሁላችሁ ቃል የገባችሁልንም ቃላችሁን ያላስገባችሁ እንድታስገቡልን፣ ያስገባችሁም ደግሞ ይሄው ርስታቸው ተመልሷል እንኳን ደስ አላችሁ እያልን በሌላም ጊዜ አስራታችሁን እንድታስገቡልና ገዳሙ በልማት ራሱን እስከሚችል ድረስ እንድትረዱን ለማለት ነው። እንግዲህ ይሄን የምታዩትን የምናሳያችሁ ጠቅላላ እናንተው በረዳችሁን ገንዘብ ርስቱን የመለስንበት ነው። ርስቱ ሲመለስ ደግሞ ዝም ብለን አላስቀረነውም። እርሻም ታርሷል። አሁን ክረምቱን ሁሉ ዘር ይዘራል። እንደገናም ደግሞ ጸበለተኛዎቹ ላው ላይ ተሰርተው ይሄው እርፍ ብለው በጥላ አርፈው ነው። አሁን ውጪው በጣም ፀሐይ ያቃጥላል።
እዚህ ደግሞ ስንገባ ጥላ ነውና ይሄን ያደረጋችሁ እናንተ ስለሆናችሁ አባታችን አቡነ ሀራ ሁላችሁንም ይባርካችሁ፣ ገንዘባችሁን ሁሉ እጥፍ ደርብ አድርጎ ይመልስላችሁ። እናውቃለን፣ በጤና ይመልሱላችኋል፣ በፍቅር ይመልሱላችኋል። ችግራችሁን ሁሉ እንደሚሞሉ እኛ እናምናለን። መታችሁ ደግሞ በሰጣችሁን ገንዘብ የተገኘውን የተመለሰውን ርስት እንድታዩ፣ ቤቱንም እንድታዩ፣ ገዳሙንም እንድትጎበኙ በገዳማውያኑ ስም ጋብዛችኋለሁ። ድውይ ይፈውሳል ያልናችሁ፣ አጋንንት ያስነሳል፣ የአቡነ ሀራን የአቡነ ሀራ ድንግል ልጆች የሰሩት ሸማ ይፈውሳል ያልናችሁ የት እንደሚሰራ ልናሳያችሁ ነው። አባቶች ይሰራሉ፣ እናቶች ይሰራሉ። የሚያዳውሩ እናቶች ናቸው፣ አባቶች ናቸው። ገብታችሁ ማሽኑንም እንዴት እንደሚሰሩ እንድታዩ ጋብዣችኋለሁ። ተከተሉኝ።